ሮድ ላይት ሚኒስትሪ ቤተክርስቲያንና የትንሳኤው ስጦታ አጠቃቀምና ተግዳሮቶች በሚል ርዕስ ሰኔ 28 2018 ዓ.ም በኢንተርናሽናል ኢቫንጀሊካል ቸርች የፓናል ውይይት ተካሂዷል። የውይይቱን መርሃ ግብር ያስጀመሩት የሚኒስትሪው የቦርድ ምክትል ሰብሳቢ የሆኑት ፓስተር ነቃጥበብ መኮንን ባሰሙት መልእክታቸው ሮድ ላይት ሚኒስትሪ በ2006 ዓ.ም ከተለያዩ ቤተ እምነቶች በተውጣጡ ፓስተሮች፣ ወንጌላውያንና መዘምራን የተጀመረ መሆኑን አስታውሰው ሚኒስትሪው የተመሰረተበትን ዓላማ አስመልክተው እንዳሉት በዋነኛነት በደቀ መዝሙር በመሪነትና በወንጌል ስርጭት ላይ በማተኮር በቤተ እምነቶች ላይ ያለውን ክፍተት ለመሙላት ታሳቢ ተደርጎ ነው ካሉ በኋላ ሚኒስትሪው አገልግሎቱን ከአዲስ አበባ ውጪ በተለያዩ ክልሎች ተደራሽ ያደረገ መሆኑን ገልጸዋል። ለውይይት በቀረበውና የቤተ ክርስቲያን ስጦታዎች በሚለው ርዕስ ላይ ፓስተር ዶክተር ይሄይስ ታደሰ ባደረጉት ገለጻ ሁሉንም የቤተ ክርስቲያን ስጦታዎች በእኩል ደረጃ መታየት እንዳለበት ገልጸው አሁን ላይ ግን በአንዳንድ የወንጌል አማኞች መጽሐፍ ቅዱሳዊ ያልሆነ እይታ እየተስተዋለ መጥቷል ብለዋል። ደራሲ ደረጃ አበበ ለጉባኤው የእግዚአብሔርንም ቃል አካፍለዋል። በዚሁ የውይይት መርሃ ግብር ላይ የተገኙት ተሳታፊዎች ለውይይት በቀረበው ርዕስ ላይ የቡድን ውይይት ተደርጎ የፓናሊስቶች የማጠቃለያ ሐሳብ ተደምጧል። በመጨረሻም ከሮድ ላይት ሚኒስትሪ ጋር በፓርትነር ላገለገሉ የምስክር ወረቀት ተበርክቶላቸው የመርሃ ግብሩ ማጠናቀቂያ ሆነዋል። እኔ ስለ ሮድ ላይት ሚኒስትሪ ትንሽ ልናገር ነው የምፈልገው፣ አስቀድመን እንድናውቀው ስለሚያስፈልግ በሮድ ላይት ሚኒስትሪ ቦርድ ሰብሳቢ እና በራሴና እንደገናም ደግሞ በአገልግሎቱ ስም በአንድነት በጋራ እናገራለሁ። የተቋቋመበት ዋናው ምክንያት 4 ነገሮችን ተግባራዊ ለማድረግ ነው። አንደኛ፣ ቤተ ክርስቲያናት በእግዚአብሔር መንግስት ላይ፣ በመሪነት ላይ፣ በደቀ መዝሙር ላይ እንደገና ደግሞ በወንጌል ስርጭት ላይ የጠራ አስተምሮ እንዲኖራቸው ማገዝ ነው። በተጨማሪም ደግሞ አማኞች በክርስቶስ ኢየሱስ ለተፈጠሩበት ዓላማ እንዲኖሩ ለማደፋፈር ነው። በሌላ በኩል ደግሞ የእግዚአብሔር መንግስትን በየቤተ ክርስቲያናት እንዲሰብኩት ክርስቶስ ኢየሱስ ወደ ዓለም በመጣ ጊዜ ያስተማረው ትምህርት መንግስተ ሰማያት ቀርባለችና ንስሐ ግቡ በወንጌል እመኑ እያለ ነው። ስለ እግዚአብሔር መንግስት በደንብ እንዲገባቸው ለማድረግ አስፈላጊውን ስልጠና መስጠት ነው። በሶስተኛ ደረጃ እውነተኛ መሪነት ሰፍኖ በውስጥም በውጭም በጎ ተጽዕኖ መፍጠር የምትችል ቤተክርስቲያንን ማሳደግ ነው። ያንን ለማሳደግ ነው። በአራተኛ ደረጃ ወንጌል አገልግሎት ጥሪ ደርሷቸው በተለይም ደግሞ በእምነት ለአገልግሎት ከወጡ በኋላ አንዳንዶቹ በገንዘብ እጥረት ምክንያት ችግር ስለሚገጥማቸው እነሱን ደግሞ በድጋፍ ለመስጠት ሲባል ታስቦ የተቋቋመ አገልግሎት ነው። ይህንኛውን አራተኛውን ነጥብ እስካሁን ድረስ ተግባራዊ አላደረግነው ከአቅም የተነሳ። ለኤልሻዳይ ቴሌቪዥን ኔትወርክ ሰለሞን ተክለጻዲቅ።